የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ2026 ዓመት ባስተላለፉት መልእክትም ሀገራቸው ውስብስብ ቀጠናዊ ፈተናዎችን በጽናት መሻገሯን ሲገልጹ፣ በሌላ በኩል በአስመራ የአዲስ ዓመት ዋዜማ ዝግጅት ላይ የቀረቡ ወታደራዊ ይዘት ያላቸው የኪነ ጥበብ ትርኢቶች የሀገሪቱን ወቅታዊ የደህንነት ስሜትም የሚያንጸባርቁ ነው ተገኝተዋል። ፕሬዝዳንት ኢሳያስ ባስተላለፉትና በኤርትራ መንግስት ሚዲያዎች በተሰራጨው መልእክትም የተጠናቀቀው ዓመት በዓለም አቀፍ ሆነም በአካባቢው ደረጃ ሰላምን፣ መረጋጋትና የጋራ የልማት ጉዞንም የመፍታት ውስብስብ ክስተቶችም የተስተዋለበት እንደነበረም አጽንኦት ሰጥተው ተናግረዋል። በቀጠናው ከባድ ቀውሶችም በገነኑበት በዚህ ወቅትም የኤርትራ ህዝብና መንግስት እንደወትሮ ሁሉ ክስተቶችን፣ ፈተናዎችንም በአስተዋይነት በትዕግስትና በጽናት ታጥቀው በመመከትም ሀገራዊ መረጋጋትን፣ ሉዓላዊነትንም ለማስጠበቅ በቅተዋል ሲሉም ተደምጠዋል። ፕሬዝዳንት አዲሱ የ2026 ዓመትም የሀገር ግንባታና የልማት ጉዞ በጠነከረ የሚቀጥልበትም እንዲሆን መልካም ምኞታቸውን ገልጸው ለመላው ህዝብና ለሰራዊቱም የእንኳን አደረሳችሁ መልእክት አስተላልፈዋል። የፕሬዝዳንት መልእክትም በሰላምና በልማት ዙሪያ ያተኮረ ቢሆንም በአስመራ ከተማ በተከናወነው የአዲስ ዓመት ዋዜማ ዝግጅት ላይ ግን የጦርነቱ ዝግጅትና ብሔራዊ ስሜትን የሚቀሰቅስ ምልክቶችም ጎልተው ታይተዋል። በዝግጁነት ወታደራዊ የደንብ ልብስም የለበሱ የኪነ ጥበብ ባለሙያዎች ያቀረቡት ትርኢትና ግጥሞችም በቀጣይ የቀይ ባህርን ባለቤትና የድንበር ጉዳይን የሚመለከት ነበሩ። ከቀረቡት መልእክቶቹ መካከል የኤርትራ ባህርም ለዘላለም የኤርትራ ነው፣ እንዲሁም ስንት ህልም አየን የሚፈታ የሚቆጠር፣ ስንት ድንበር የለሽ ፉከራ ሰማን የማይታሰር የማይቆጠር፣ የባህር ህልምም ይበተናል ይነገር፣ በክህደት ልሳን ይጮሃል፣ አፈር ይሁን ይክሸፍ የሚሉ ጠንካራ የፖለቲካ መልእክቶችም ይገኙበታል። እነዚህ መልእክቶች በቅርብ በአፍሪካ ቀንድም በተለይም በባህር በር ጉዳይም ከተፈጠረው የጂኦፖለቲካዊ ውጥረት ጋርም ቀጥተኛ ቁርኝት ያላቸውና የኤርትራን የማይናወጥ አቋም በኪነ ጥበብ በኩልም ለማስተጋባት የተደረጉ እንደሆኑም ተገምቷል። ወደ ቀጣይ መረጃ ስናልፍም በህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር አበባው ደሳለው ዜጎች በማንነታቸውና በፖለቲካ አመለካከታቸው ምክንያት ያለበቂ ማስረጃ ለዓመታት መታሰራቸውን በመቃወም ፍትህ ሚኒስተሩን ጠንካራ ጥያቄዎችም ጠይቀዋል። በህዝብ ተወካዮች ምክር ቤት የፓርላማ ስብሰባ ላይ ለፍትህ ሚኒስትሯ ጥያቄ ያቀረቡት ዶክተር አበባው በተለይም ከ2 ዓመት ከ6 ወራት በላይ እስር ላይ የሚገኙ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች ጉዳይም በዋቢነትም አነስተዋል። የፍትህ ሚኒስተር ዋና ስራው አፋጣኝ ፍትህ ለዜጎች ማድረስ ነው ያሉት የፓርላማ አባሉ፣ ሆኖም ግን ሚኒስተሩ በእነዚህ እስረኞች ላይ የሚጠበቅበትን የሰነድና የሰው ማስረጃ ማቅረብ ባለመቻሉ ዜጎች ለከፍተኛ የሰብአዊ ጉዳት መዳረጋቸውንም ተናግረዋል። ማስረጃ በማቅረብ ካልቻላችሁ ክሱንም የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደድ የሚሰቃዩት እስከ መቼ ነው? ከፖለቲካ ጫና ወጣችሁስ እውነተኛ ፍትህ የምታሰፍኑት መቼ ነው? ሲሉ ሚኒስተሯን ሞግተዋል። ዶክተር አበባው በንግግራቸው ማክለው በማረሚያ ቤቶች ውስጥም እየተፈጸመ ነው ያሉትም የሰብአዊ መብት ጥሰትም አጋልጠዋል። በሽብር ወንጀል ተጠርጥረው የታሰሩ አካላት ላይ የማረሚያ ቤት ዋና ኃላፊዎች አጸያፊ ብሔር ተኮርም ስድብና የግድያ ዛቻ እንደሚፈጽሙባቸው እንዲሁም ከማደሪያ ክፍል እያወጡ እንደሚደበድቧቸው እስረኞች ለፍርድ ቤት አቤቱታ ማቅረባቸውን ማስታውሰዋል። ይህንን አቤቱታ ተከትሎ ፍርድ ቤቱ የፌዴራል ፖሊስ ጉዳይን መርምሮ ሪፖርት እንዲያቀርብ ትዕዛዝ ቢሰጥም ፖሊስ ላለፉት ወራት የፍርድ ቤቱን ትዕዛዝ ተቀብሎ ለመተግበር ፈቃደኛ ለመሆኑም የፓርላማ አባሉም ገልጸዋል። በተጨማሪም በአማራና በኦሮሚያ ክልሎች ከፍተኛ የሰብአዊ መብት ጥሰቶችም በሰብአዊ ተቋም መረጋገጡንም የጠቀሱት ዶክተር አበባው ሚኒስተሩን ይህንንም ለመከላከልና ፍትህ ለማስፈን እያደረጉ ያለውን እንቅስቃሴን በተመለከተ ማብራሪያም ጠይቀዋል። ለቀረቡላቸው ጥያቄዎች ምላሽ የሰጡት የፍትህ ሚኒስተሩ ሀና አርያ ስላሴ እኛ ምስክር ሳናቀርብም የተጓተተና የተቋረጠ ክስ የለምን ብለዋል። የፍትህ ሂደቱ የተጓተተው የክሱ አይነት ጋርም በተገናኘ ምክንያት እንደሆነም ሚኒስተሯ ተናግረዋል። የሽብርና ተመሳሳይ የሆኑ ውስብስብ ወንጀሎች ላይም የወንጀል ክርክሩ ረጅም ጊዜ የሚወስድ ነው።
ጉዳዩ ውስብስብ ስለሆነና ብዙ ምስክሮችን የሚጣራ ብዙ ሰነዶች የሚቀርቡበት እንዲሁም ከመጀመሪያ ደረጃ መቃወሚያዎች ጀምሮ በየደረጃው እያንዳንዱ ጭብጥም ላይ ክርክር ተደርጎ ብይን የሚሰጥበት ነው። በዚህ ሂደት ግን ጊዜ ይወስዳልም ብለዋል። ይህ ሲባል ግን አጠቃላይ የወንጀል ምርመራና የክስ ሂደትም ቀልጣፋና የሚፈልገው ደረጃ ላይ ደርሷል ማለት እንዳልሆነም ተናግረዋል። በሌላ በኩል ሚኒስትሯ በማንነት አሊያም የፖለቲካ አቋም ብቻ የከሰስነው ሆነም ፍርድ ቤት ያቆምነው ሰው የለም ብለዋል። ግን አንድ ሰው የፖለቲካ ግቡንም ለማሳካት ሲል በህገወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛ፣ የመንግስት ሰራተኛ ሆነ የመንግስት ኃላፊ የህግ ተጠያቂነት እናረጋግጣለን ሲሉም ተናግረዋል። የፍትህ ሚኒስትሯ ወደ ቀጣይ መረጃ ስናልፍም አንበሳ ድንገት ሽኮናው ክፍት ቢሆን እንኳን ልትበላው አትከጅልም ሲልም አርበኛ ዘመነ ካሴ ተናገረ። ከሰሞኑ ብልጽግና የተቀናጀ ጥቁር ፕሮፓጋንዳ ሊሰራ ሲሞክር እየታዘብነ ነው። ብዙ 23 እና በእልፍ ሰራዊት ታጅቦ እንደምንም ተሽሎክልቆ አንድ ቦታ ይደርስና ብዙ ጊዜ መደበኛ አዳራሾችን ሸሽቶ የሆነ አሳቻ ቦታ የእድር ድንኳን አስጥሎ ሲያበቃም በተለያዩ ዘዴና ማስፈራሪያ የጠራቸው ወገኖቻቸውን ሰብስቦ በቻለው መጠን የተጠና ውሸትም ሲበትን ሰንብቷል። በእነዚህ ድራማዎች በአንዳንዶቹም በተለይም የኔ ስም ላይ ትኩረት ሲደረጉም ተስተውሏል። የሚጠበቅ ቢሆንም አንዳንድ ጉዳዮች ግን አስቂ መሆናቸውንም አልቀረም ሲልም ይናገራል። ከነዚህ መካከል አብዱ ሁሴን የሚባል የብልጽግና ባለጅራት ሎሌ ዘመነ ካሴ ፈሪ ነውና ደውለንለታል የሚሉ ገለጻዎች ግን ትኩረቴንም አልሳቡትም ብዬ አልዋሻችሁም ሲልም ይጀምራል። አብዱ ሆይ እንደምታስታውሰው ግርማይ ሽጥላም እንዳንተ ያደርገው ነበር። እናም የቢሮውን በርም ባልኮኒም ተደግፎ በቀን ብዙ ጊዜ ስሜን እያነሳ ሲራገም ሲውል የነበረ ቢሆንም በ2014 ዓመተ ምህረት ባህር ዳር ከተማ ውስጥ በአንድ አጋጣሚ አግኝቼውም የሚከተለውን አልኩት ሲልም ይናገራል። ግርማ ዘመነ ሲናገር ብዙ ሰው የሚሰማው ዘመነ መለኮታዊ ኃይል ስላለው አይደለም። ዘመነን ሰው የሚሰማው መከራውንና ከመከራ መውጫ መፍትሄውን በድፍረት የሚናገርለት ስለሚፈልግ ነው። እና በቀን ለመቶ ሰላይ አበልም እየከፈልክ ስትከተለኝ ከምትውል ቢሮ መጠጥ ቤትም ስሜን ልታነሳና ስትጥል ከምታደርም ከጌቶች ጋር ቁጭ ብላችሁም ለትውልድ ጥያቄዎች መፍትሄ አምጡ። ያኔ ዘመነ ልብሱን አውልቆ ጊዮርጊስ አደባባይ ላይ እርቃኑን ቆሞ ቢጮህም የሚሰማው አይኖርም፣ ትውልዱም መልስ ይፈልጋል አልኩት ሲልም ይናገራል። አልሰማኝም። በመጨረሻም የሆነው ሆነ። በ5 ዓመት ውስጥ ምክትል ጠቅላይ ሚኒስትር ሆናለሁ የሚል ግላዊ ምኞቱ መባከነ። ዛሬም ተረኛው ሎሌ የገዛ ህዝቡን በድሮም በታንክ እየጨፈጨፈ ሳያፍር ህዝብ ሰብስቦ ዘመነ ፈሪ ነው ማለቱን ሰማው። ባለፉት 14 ዓመታትም አታውቀኝም ከነበረ ጌቶችን ጠይቃቸው። በ64 ክላሽና በአንድ ዲሽቃ ብቻ ከመሃል ባህር ዳር እንደ በሬ ነድቼ በታንክም ታጅበው ወደ አዲስ አበባ እንዲሮጡ ካደረኳቸው አለቆች አንዱን ይህንን ጽሑፍ ስታነቡ በእርግጠኝነት አጠገብህ ይኖራሉ። መሃል ባህር ዳር ላይ ተቀምጬ መሃል ባህር ዳር ላይ ኮሎኔል ማርኪያችኋለሁ። ረሳኸው ወይ? አንበሳ ድንገት ሽኮናው ክፍት ቢሆን እንኳንም ልትበላው አትከጅልም ሲልም ይናገራል። ሌላኛው ትኩረትን የሳበችው የአብዱ ቅጥፈትም ወይም ደውለንለታል የምትለው እናትም በአብዱና ጓደኞቹ አምሮ ዘመነ ከብልጽግና ሰዎች ጋር በስልክም አውርቶ ያውቃል ማለት ነው የሚል ጥርጣሬና ግርምት ለመፍጠር ታስቦ መሆኑ ነው። እርግጥ አንድ ነገር አልዋሽም። እሱም በ2014 ዓ.ም አዲስ አበባና ባህር ዳር የሚገኙ አብዱ አለቆችም የአብይ አህመድ ትዕዛዝም በ3 ወራት ውስጥም 4 ጊዜ የሽማግሌ ቡድን ወደ እኔ ልከው ነበር። 4 ጊዜ የመጡት አብዛኞቹ የሚቀያየሩ የሽምግልና ቡድኖች የሚከተሉት ስጦታዎች ቅድመ ተከተላቸውንም እንኳን ሳይቀይርም ያቀርቡልኝ ነበር። አንደኛ፣ ከክልል ፕሬዝዳንት ውጭ የምትጠይቀውን ስልጣን እንስጥህ። ከአውሮፓዊም አሜሪካ ልከነ 3ኛ ዲግሪንም ተማር። 10,000 ካሬ ሜትር መሬት ወስደን የተወሰነውን ክፍል ላይም እገሌ የተባለ ባለ ሀብት ግራውንድ ሲደመር 2 ቤትም ይገንባልህ። የቀረውን እስከ 30 ሚሊዮን የሚያወጣልህን ሽጠህም ትጠቀማለህ። የፖለቲካ ፓርቲ መሰረትና በሊቀመንበርነት ምራ። ትንሽ አረፍም ትላለህ። ታሪኩንም ለማሳጠር እንደስቶታ
ቅድመ ተከተልም ሁልጊዜ ተመሳሳይ መልሶችም እሰጥ ነበር። የአንዱን ብቻ ለምሳሌ ለማንሳት የመሬቱን ጉዳይ በተመለከተ ደጋግሜ 10,000 ካሬውን ስንዴ ዝሩት ወይም የከተማ ግብርና የምትሉትን አፈፍሙበት ብላቸው ብያቸዋለሁ። ከግርማይ ሽጥላ እስከ ሽማግሌዎች የኔና የብልጽግና ሰዎችም የግንኙነት ታሪክ ይህ ነው። ስለዚህ እና አብዱ ወደ እኔ የደወሉትም በምናብ ነው። አብዱና አለቆቹ ትንሽ እንኳን ማሰብ የሚችሉት የአእምሮ ቢኖራቸው ዘመንንና ጓደኞቹን ያሳደገና የሚያውቅም ዓላማቸውን የሚረዳ ህዝብ ፊትም እንደዚህ አይነት የሚያስገምት ቅጥፈት ባልተናገሩ ነበር። ከሚሰበሰቡበት ህዝብ ቢያንስ ግማሹ ቢያንስ ለአንድ ጊዜ ከድሮን ወይም ከሌላ ከባድ መሳሪያ አደጋ በታምር የተረፈ ነው። ድሮኖቹንም ከባድ መሳሪያዎች ደግሞ ዘራጥፊዎች የአብይና የአብዱ ሁሴን እንጂ ዘመነ ካሴ አልተኮሳቸውም። ለዚህም ህዝቡ ተዋሻላችሁ ወይ ሲልም ይናገራል ዘመነ። ሜጀር ጀነራል አዲሱ መሐመድ እንኳን እኔ መልስ መስጠትም አይጠበቅብኝም፣ አንድ የመደብነለት የ7 ዓመት ጀግና አዋጊ ፋኖ አለም ከሱ ጋርም ይጨርሳል ሲልም ይናገራል። አትድከሙ። ናዚ ፓርቲ ተመልሶ የጀርመን ህዝብ መምራት እንደማይችል ሁሉ ብልጽግና የሚባል የዘር አጥፊዎች ቡድንም ተመልሶ የዚህ ህዝብ መሪ መሆን አይችልም ሲልም ይናገራል። አርበኛ ዘመነ ካሴ። ወደ ቀጣይ መረጃ ስናልፍም ባለፉት 10 ዓመታት የታጠቁ ሰው አልባ አውሮፕላኖች ወይም ድሮኖች በሰሃራ በታች ባሉ የአፍሪካ ሀገራት ግጭቶች ውስጥ ዋና ተዋናይ እየሆኑ መምጣታቸውን አንድ አዲስ ጥናትም አመለከተ። ብሬንደን ጄ ካኖን የተባለ የካሊፍ ዩኒቨርሲቲ ተባባሪ ፕሮፌሰር ባወጡት የጥናት ጽሑፍም እንደ ኢትዮጵያ፣ ሱዳን፣ ኒጀርና ቶጎ ያሉ ሀገራት የውስጥ አማጽያንና የሽብር ቡድኖች ለመዋጋት ድሮኖችን በስፋት እየታጠቁ ነው። በተለይም የቱርክ ምርት የሆነችውን ባይራክተር ቲብ2 ድሮን በዋጋው ርካሽ መሆኗ አንድ ወደ 5 ሚሊዮን ዶላር ገደማና ለአጠቃቀም ምቹ መሆኗንም የአፍሪካ መሪዎች ቀለብ እንዳሰቡትም ተገልጿል። ይሁን እንጂ ድሮኖች እንደታሰበው የጦርነት አቅጣጫ ሙሉ በሙሉ የመቀየር አቅም ላይኖራቸው እንደሚችልም ጥናቱ አስመልክቷል። ለዚህም ተመራማሪው የሚከተለውን ዋና ዋና ተግዳሮቶችም ጠቅሷል። የጂኦግራፊና ርቀት ወሰንም የአፍሪካ መልክዓ ምድር ሰፊ በመሆኑ የድሮኖቹ የመብረር አቅም ወስን ነው። ለምሳሌ በኢትዮጵያ ጦርነት ወቅትም ቲቢ2 ድሮኖች ወደ ትግራይ ኢላማዎችን ለመድረስ አዲስ አበባ አካባቢ ከሚገኙ ጣቢያዎች መነሳት ስላልቻሉ መንግስት የድሮን ጣቢያዎችን ወደ ባህር ዳር 300 ኪሎ ሜትር ለማቅረብም ለማዞር ተገዶ እንደነበረም ጥናቱ አስታውሷል። የአየር ንብረትም በሰሃራ አካባቢ የሚነሳውን አቧራማ ንፋስና በደጋማ ቦታዎች የሚኖረውን ደመና የድሮኖቹ እይታ ይጋርዳል። የኦፕሬተር ብቃት ማነስ በቂ ስልጠና አለማግኘት ለከባድ ስህተት እየዳረገ ነው። ለምሳሌ በናይጄሪያ እንደ አውሮፓውያን አቆጣጠር በ2023 በአሸባሪዎች ላይ የተተኮሰው ድሮን በስህተት 85 ንጹሃን መገደሉን የዚህ ማሳያ ነው። በሱዳንም በተመሳሳይ በቂ ክህሎትና ጥንቃቄ የጎደለው አጠቃቀም ምክንያትም ንጹሃን ለጉዳት መዳረጋቸውም ተጠቁሟል። በመጨረሻም ጥናቱ ድሮኖቹ የታክቲካዊ ጠቀሜታ ቢኖራቸውም ያለ በቂ የሎጂስቲክ ድጋፍ የሰለጠነ የሰው ኃይልና የመሰረተ ልማት ብቻቸውን ጦርነት ማሸነፍ እንደማይችሉም አጽንኦት ሰጥተዋል ተመራማሪው። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።